ሰሞኑን ብዙ ነገር ሲባልበት የቆየው የእስራኤልና የኢራን የሰላም ስምምነት እንደገና ጥላ እንዳጠላበት እንደደፈረሰ የሚያመለክቱ መረጃዎች እየወጡ ነው። ትናንትና በመካከለኛው ምስራቅ የሰላም አየር ይነፍሳል ተብሎ ተገምቶ ነበር። የአሜሪካ ጀቶች ኢራንን ስለመደብደባቸው ነው መረጃዎች የወጡት። ምን ተፈጥሯል? ይሄ የሰላም ስምምነት እንዴት ነው? ቀለሙ መድረቅ አልነበረበትም እንዴ? ስክሪፕቱ ይሄ ትክክለኛ ጥያቄ ነው። መቼም ያው የዚህ ፕሮግራም አካል ነው። አዋዜን በዩቲዩብ የሚያዳምጡ ካሉ የስምምነቱ መባቻ ላይ አሟሟቱ ካወላሉ የሚያስታውቅ የአልተስማምቶ ስምምነት ተስማምተውበታል፣ ግን አልተስማምተው እንደዛ ነው የነበረው። ትናንትና ዶናልድ ትራምፕ የኢራንን የራዳር ጣቢያዎችና እንደዚሁም ደግሞ የሚሳኤልና የሰው አልባ ማከማቻ ስፍራዎችን ስቀጠቀጥ አደርኩ ብለዋል። ኢራንም ለሰጣለች። ቆይ እሷን የተመታችውን እንጨርሳ እንግዲህ እሷ ምላሽ ይሁን። ልምዱ እንደዛ ነው። አሜሪካኖቹ ሊደመድባሉ። እሷ የጨረሰችው አይቀርም። እሱን እንገልጻለን። እሳቸው ስለደበደብ አደርኩ ነው ያሉት እና ይህን ድብደባ ማታ ያዛሉ ወይ ብለው ጋዜጠኞች ጠየቋቸው ነበረ። ዩል ፋይንድ አውት ድጋሚ ማለት ነው። እድሜ ስጣችሁና ታያላችሁ አሉ። ባሉት መሰረት ድብደባው ተካሂዷል። የአጸፋ ምላሽ ነው። እንግዲህ እሳቸው እንዳሉት የኢራን የሚሳኤል እና የሰው አልባ ክምችት ነው ተመታ ያሉት እና ኢራን መሳሪያዎች ተርፈዋታል። ድብደባችን ሁሉንም አላሳጣትም እና አሁንም አቅሞች ስላሉ እነዛን አቅሞች ግን መዋጋት አለብን የሚልም ነገር አድርገዋል። ወደ ጦርነቱ ለመመለስ አንዳች ምክንያት የሚፈልጉ ሰው ነው የሚመስሉት በዛ ንግግራቸው ትራምፕ። እውነቱን ለመናገር በጣም ይህ ስምምነት ከመጀመሪያው ከጽሁፉ ጀምሮ ምንም የተስማሙበት ነጥብ የለም። ግልጽ አይደለም እንጂ እየተባለ ያለው ነገርና ተስማማን ያሉበት ነገር እኮ መሰረታዊ የሆኑ የችግሩ አካባቢ ያሉት ነገሮች የሚፈታ አይደለም። ነገር ግን እዚህ ላይ የመጣውን ነገር እንመልከት። አሁን ለምንድን ነው በዚህ ስምምነት እስራኤል ለፍቼ ከፊት ሆኜ ተዋግቼ አመዳፋሽ ሆንኩኝ ወይም በሷ አገላለጽ የሚበራ አውቶቡስ ውስጥ ነው የወረወሩ ያለችበት ምክንያት ምንድን ነው ሲባል እሺ ጊዜ መስመር እያገላበጥኩ ባነበው ለእኔ ምንም የለም ምንም ያልኩት የለም። ምክንያቱም የእኔ ስጋቴ ችግር ያልኩት የኢራን ኒውክሌር ሚሳኤሏና ሰው አልባ ነው እና ሚሳኤሏና ሰው አልባ የውሾን ነገር ያነሳ ውሾ ይሁን በሚል ታግዶ በዚህ ባልተግባብቶ ስምምነቱ ላይ አልተቀለም። ኢራንም የተናገረችው ሚሳኤሉ መከላከያ ነው፣ ማንም ጥያቄ ሳይችልም የተራዳ የሚባል ነገር የለም፣ አንድ ወጥ ነው፣ ይሄ አልተነሳም ብላ በድል አድራጊነት ነው የምትናገረው። አሁን ማርኮ ሩቢዮ ባለፈው የሰላጤ ሀገሮች ናቸው የሰላጤ ሀገሮችን በአሁኑ ሰዓት ያደጉ ጊዜ እንዴት ይመለሳል እያሉ የሚከለከሉ ናቸው። ተመልሶ ጦርነቱ ይመጣ ያደጉ ጊዜ ከጦርነቱ የነበረው ታዲያስ የተድላው ዘርሄሪ በአንድ ሰው እኮ የለም ከተባልክ የት ሄደ ካልክ ትንሽ የአዱኛ የመጣለት ከሆነ ዱባይ ነው አይደል? አሜሪካ እኮ አሁን የሚሄደው አሜሪካ ለመጥፋት እዛ ለመኖር ነው። ገብቶሃል? አንድ ሰው ግን ፈታ እንዴት ነው ባለው ዘና ፈታ ለማለት ከሄደ እንደው ብቻ አንድ ሰው በዚች በኑሮ አቋም ላይ ቴክስ ወደ የሚል ነገር ካለ ዱባይ ወይም ደግሞ ወደ ጨዋታ ላይ የማህበራዊ ትከሻን ከፍ ለማድረግ ዱባይ ነበርኩ ብለህ ነው የምትጀምረው። መቼም ቱምቡክቱ ነበርኩ ተብሎ አይጀምርም። ቡርኪና ፋሶ አይደለም የለም። አሁንም ቢሆን ዱባይ ስጋት ላይ እየወደቀች ነው ባሉት ሁኔታዎች። ተመልሳ እንደገና ታገግማለች የሚለው በኢራን የሰላም ስምምነት ላይ የተመሰረተ ነው። የሰላጤው ሀገሮች የሰላም ዋስትና አሁን ቢሆን የተሞናሞነ ነጭ ጤፍ አቁሟል እዛ በቃ። ከዚህ አሁን እነሱ እየተጨነቁ ያሉት መጀመሪያ የተረባረቁት የሰላሙ ደጋፊ ናቸው። በነገራችን ላይ ሰላሙን እንክንክ ብለው ከተሸከሙ ኃይሎች መካከል ቱርክ ከዛ መጣ አንዷ ናት። እንደዛ ያርጋ ሰላሙን ማለት እውነቱን ለመናገር ግን የተሰራ ሰላም የለም። ገብተዋል እና የለም እና ኳታር
ኳታር የራሷ ታሪክ በራሷ የምትታይ ሀገር ናት። ዋንኛው በአሜሪካና በኢራን መካከል ይሄ መፋረስ፣ ምክንያቱም ቤዚካሊ የሰላም ስምምነት የለም። እስከሌለ ደግሞ የሰላም ስምምነቱን እንዲሰሩት ማድረግ ነው እንጂ ይሄ ዝም ብለህ የምትሰፋው ነገር የለም። በቃ ግድል ይሄውን እያለች የምታደርገው ኳታር ናት። እና የሰላጤው ሀገሮች አሁን ለጊዜው ያ ይሄ መቀንደሹ በኢራን መቀንደሹ እንትናቸው የነዳጅ ማደያቸው የተፈጥሮ ጋዝ እንትናቸው ምን የሮጡ እንትን ውስጥ ዋሻላቸው እንዴ ምንድን እንደ እስራኤል ጥይት መከላከያ ቀርቦ ነው የታለና እነሱ ጋር እኮ የሰላም አየር የነፈሰበት ለዘመናት ነው። ይሄ የቀረ ነገር የለም። ይሄ ቀድሞ አልሰሩም። ህንጻቸው ውስጥ ነው የሚሆነው። እንግዲህ ህንጻው አብሮ ካርፈሰው የት የህንጻው ባድነ ምዛ ለመሞቻ ወጥ ነው ዝገባ ማለት ነው። ያኮ አቋለው ነው ያድድር በሩ ራሱ ቲክነሱ እንደ ምናልባት 18 20 ሴንቲሜትር ይሆናል ቲክነሱ በሩ ራሱ። አዎ መስኮቱን እንኳን አትከፍተውም። እንዴ ለአራት ሆነ እንደዚህ አትከፍተውም። ያ መከላከያ ክፍል አለ በየቤት አለ። ይሄ አላቸው ወይ ነው። ስለዚህ የኢራን ተኩስ ሁሉ ሩምታ ሲያበቃ ከመጸለይ ውጭ አማራጭ የላቸውም። ህንጻቸው ቢመታ መሞት ነው። ስለዚህ ይሄንን ከጦርነቱን ለማስቆም በተለይ አሁን እንደ ዱባይ ያሉ ሀገሮች አይኗ ያየኩ ወጣው ጠፋ እኮ ዱባይ ሄዱ እኮ ካፒታላቸውን እያዙ ሄዱ እኮ ኢንቨስተሮቹ ዘመኑን እንትኑ ባለ ቁጥር ጠቅላላ እንትን ብለው ሊሄዱ ይችላሉ። አየህ ስለዚህ አሁን ይሄ ነገር መቆም አለበት። ግን ከቆመ በኋላ ምንድነው የሚመጣው የሚለውን ሲያዩ የሰላም ስምምነቱ ምን ይላል? እቺ መውጣቸው ሆርሙዝ ሰርተ ኢራንና ኦማን ናቸው የሚያስተዳድሩት አይልም። ኢራንና በውስጥ ታዋቂ እሱ ነው ያለው። አንቺ የሁለት ወር የስምምነታቸው ላይ ባይገለጽም ይሄ ጉዳይ ከዚህ በኋላ ኢራን እና ኦማን በዛ በኩል ከሚያልፉ መርከቦች ገቢ የማግኘት ፍላጎት እንዳላቸው ግልጽ ነው። ይሄንን ኢራንና ኦማን ይኖራቸዋል። አሁን ያልኩህ ልክ ነህ። ይሄንን ግን የሰላም ስምምነቱ የመግባቢያ ስምምነቱ ይሄንን ስል ግን ሁለታቸው አስተራሩት ባለቱ ነው ወይ ዶናልድ ትራምፕ የዓለማችን ኃያል መሪ የዓለም መተላለፊያ ሆርሙዝ ሰርጥን ለኢራንና ኦማን እንደምታደርጉ አድርጉታል ማለት ነው። እንደዛ ማለታቸው አይደለም። እቺ የሰላም ስምምነቷ ሁለት ወር እስክትሞላ ጊዜ ድረስ ግን ያሉ መርከቦች ያልፋሉ። ከዛ በኋላ ያለውን ግን እኛ እናስተዳድረዋለን ነው። ኦሬዲ እኮ ድርጅት አቋቁመዋል አይደል? ኢራኖች አዎ አቋቁመዋል። እንደሱ ከሆነ እኮ ለወደፊቱም በቃ ድርድሩ ላይ ሌላኛው ዲሉም ላይ እኮ እንዲል ያደርጋል። ያቋቋመችው ድርጅት አንድ ታሪክ ተማሪዎች ካሉ ፐርሺያን ጋልፍ ስትሬት ኦቶሪቲ የፋርስ ባህረ ሰላጤ ባለስልጣን በምህጻረ ቃል ፒጂኤስኤ ይሄ ባለስልጣን ደግሞ ኦሬዲ የዋጋ ተመን አውጥቷል። ሌትስ ሲ እንትናን እንመልከተው 33 ኪሎ ሜትር ገደማ ነው ስፋቱ ሆርሙዝ ሰርጥ። አዎ በሰሜን ጫፍ ያለውን መርከቦች ሲተላለፉ የአቅጣጫ ጉዳይ በሰሜን አንድ ሳይድ በኢራን ነው ያለው፣ በዚህ በደቡብ አንድ ሳይድ ደግሞ በኦማን ነው። በመሀል ደግሞ ያልፋሉ። አሁን ኢራን እያለች ያለችው በዚህ ጣብቅለፉ መስመሩ እኮ አዘጋጅታለች እኮ። አሁንም ቢሆን እኮ የሰሞኑን ትናንትና ለተፈጠረው የአሜሪካ ድብደባ ያሰመረችው መስመር አለ። አዎ በዚህ ለፉ ብላለች። ከዛ ውጭ የመጣ ይመታል። ያ በሰርጥ ውስጥ ነው ግን የሚያልፉት። በሰርጡ ውስጥ ሆኖ ግን የኢራን አብዮታዊ ዘብ ያስቀመጠው መስመር አለ እና በዛ በኩል ለፉ ነው። አሁን አንድ የእንግሊዝ መርከብ ነው ያቺን መስመር ስቶ በሌላ መስመር ሊሄድ ሲል የተመታ ይባላል። ይሄ መሀል አለ ነው ምንኩ እንትኑ 30 ምናምን ኪሎ ሜትር ነው ስፋቱ። አንዱ ወደ ኢራን ተጠግተህ ታልፋለህ። አንዱ በኦማን በኩል ነው። አንዱ ደግሞ የመሀል መንገድ አለ። አሁን ኢራን እያለች ያለችው በመሀል መንገድ እሷ በማትቆጣጠረው ቦታ ከሄድክ እንደዚህ የመርከብ ትመታለች። አክቹዋሊ እያደረገች ያለው ምንድን ነው? ይህ ፋርስ ባህረ ነው ሆርሙዝ ሰርጥ ከዚህ በፊት እዛ የዓለም ምናምን የምትለውን ነገር ወደዛ ይሄ የኢራን የውሃ ሰርጥ ነው በዓለም አቀፍ ሕግ መሰረት የምታስተዳድረው። ከ60 ቀን በኋላ ካልተግባብቱም ስምምነቱ መቋጫ እንግዲህ እሱ ሰላም እንደሚያፈራርባቸው የሚጠበቀው ከዛ በኋላ ገንዘብ እየከፈል 2 ሚሊዮን ነበር የምታስከፍልበት በመርከብ ምናልባት አሁን በሚቀጥለው $100 ቀነሳ 1 ሚሊዮን 900 ምናምን ታስከፍላለች።
እና ይሄንን ነው የምታደርገው ኢራን። ስለዚህ ትናንትና ሐሙስ ዕለት ቀንድ ሻይጣለችው ያንን መርከብ በዚህ የተነሳ ነው የተኮሰችው። 4 ሰው አልባ ነው ታምራት፣ 4 አጥፍቶ ጠፊ ሰው አልባ ነው የተኮሰችው። አሜሪካ 3ቱን መትከት እያለው ባትል ኖሮ ይሄ መርከብ ጉዳት ደርሶበታል። 30 ኪሎ ግራም ፈንጂ ነው የሚይዝ እያንዳንዳቸው። 3ቱ ተመቶ ስለወደቀ ነው ይሄ መርከብ ተርፎ ሄደው። 4ቱ ቤት አልቆለታል እኮ። ስለዚህ አንዱ ጠብ ምንድነው ይሄ ሁሉ የዚህ ያልተግባብቶም ስምምነት ምኑ ጋር ነው የደረሰው ስትል አንደኛ በውሃው ላይ በዚህ በምኑ ላይ በሆርሙዝ ላይ ዶናልድ ትራምፕ የሚናገሩት ምንድን ነው? በቃ ወደ ነበረበት ይመለሳል አይደለም እንዴ ልጆች ይላሉ። እዛ ላይ ምንድን ነው የሚለው የተግባይ ምንድን ነው ሰርጡን በተመለከተ የትራፊክ ፍሰቱ ከጦርነቱ በፊት ወደ ነበረበት ይመለሳል ይላል። which means በየቀኑ ከ100 እስከ 120 መርከቦች ምንም ሳይከፍሉ ማለፍ ይችላሉ ነው። ያለ ክፍያ አልነበረማ ክፍያ አልነበረም ያለ ክፍያ አልፋሉ ይላል። ወይም ደግሞ 20 ሚሊዮን በርሜል በዛ ማለፍ አለበት እንጂ ወደ ነበረበት ይመለስ ስቴተስ አይልም በግልጽ ቋንቋ። ይሄን አንዳትልም። ይሄ ስምምነት የመግቢያ ስምምነት ነው ያልተግባብቶም ስምምነት ነው ለሚለው ነው አሁን ለአድማጭ ምላሽ እየሰጠናል። እኔ አፌን ሞልቼ ያልተግባብቶም ስምምነት ነው። ሩቢዮ ሄዱ የት ሰላጡ አገሩ በዋነኛነት ሄዱት የተባበሩት አረብ ኤምሬትስ፣ ኩዌት እና ባህሬን ነው። እነዚህ በኢራን በጣም የተቀነደሹ ሀገሮች ናቸው በጣም በብዛት። አሁን በነገራችን ላይ የኢራን አጠፊታ ስላልከኝ ነው ባህሬንን የደበደበችው መስዋዕት ባህሬን እግዚአብሔር ያሳያችሁ ከመግባቢያ ስምምነቱ በኋላ እየተደበደበ ነው ብለህ ተደብድበዋል። ሩቢዮ ያሉት ምንድን ነው የዚህ ባለ 14 ነጥብ ያልተግባብቶም ስምምነት የመጀመሪያው አንቀጽ ምንድን ነው የሚለው አሉ። አንብቡልኝ አሉ እንትን ላይ የተባበሩት አረብ ኤሚሬትስ ጋዜጠኛ ነው የጠየቃቸው። እንደው የስምምነት የኢራን ሚሳኤልና የዋንኛው ችግር መፍጠሪያ ነው ኒውክሌርማ እየተደራደሩበት ነው ዋቴባ ይሄ የኢራን ሚሳኤልና የሺአዊ ተራዳ ኃይል እንግዲህ ዋናው እሱን እንዴት ነው ዝም ብላችሁ ልታልፉ ይችላል እሱ ችግር አይደለም ወይ ብሎ ሲጠይቃቸው እኔ እንግዲህ አሉ እንዴት ነው የምናነበው ይሄንን ነገር አሉ። እስቲ ግቡ 14 ነጥብ አይደለም የመጀመሪያው ነጥብ ምን ይላል እስቲ አንተ እዛ ኮንፈረንስ ማንበብልኝ አሉ። ሳብ አድርጎ ይሄንን ስምምነት ሳነብላቸው ጦርነቱ በሁሉም ግንባር ይቋጫል ይላል። ታዲያ ስሙን ማለት ነው ይሄ ማለትማ እስራኤልስ በዛኛው ግንባር የከፈተችው ሂዝቦላ ላይ እሱ መቆም ነበረበት እኮ ማለት ነው እኮ ይላል እኮ መቆም አለበት ነው እኮ ሁሉም ግንባር ካለ እስራኤል ደግሞ አይመለከተኝም ያልቻለ ግን በሁሉም ግንባር ብሏል። አሁን ሩቢዮ ምን እያሉ ነው ያሉት? ሩቢዮ እያሉ ያሉት የኢራን የተጋትሮ ተራዳ አሉ ሲያስረዱ ሚሳኤሉንና ሰው አልባ እየተኮሰ የምን ሰላም ነው ሊታሰብ የሚችለው? የጦር ግንባር እዛ ላይ ይቆማል ስል ማንም ተኳሽ አይኖርም ማለት ነው። ሂዝቦላ አይተኩስም እስራኤልን ባትተኩስም ይጨምራል። አይተኩስም አይደለም ሂዝቦላ there will be no ሂዝቦላ። አሁን እስራኤልና ሊባኖስ በደረሱ ስምምነት እስራኤል 2 ቦታዎችን ለቅ ይወጣሉ ብላለች። ከልዩ ከሴኩሪቲ ዞን ውጪ ያዘችው ነበር። ከዛም በኋላ ከዚህ በኋላ እያረጋገጥኩኝ ስጋት የሌለበትን ቦታ ነው እየለቀቅ የሊባኖስ ወታደር እየሸፈነ ድንበሩ ድረስ እስከመጣ ወጣለሁ ብላለች። ሰው ማናን ቴክ ኦቨር የሚያደርገው የሊባኖስ ወታደር ስለዚህ ሊባኖስ ምን አሳይመንት ስታል በዚህ ድርድር ሂዝቦላ እያንዳንዱ ጠመንጃውን መርፌና ወስፌ ሳይቀር አስረክቦ ሚሊተሪ ፋቲጉን ጥሎ ኮዳ ጀበርናውን ጥሎ በእርሻ ስራ ላይ ሊሰማራ በእርሻ በጉምሩክ ስራ ላይ ጉምሩክ ጥሩ ጉምሩክ ከተገኘ ማለት አይሰራ ነው። አሁን ሰው ወይ ደግሞ እኮ መጀመሪያ የፈለኩት ስራ ማስታወቂያ ሚኒስቴር ጉምሩክ ሆኖና አላ አሁን ተቀይሯል እኮ አሁን ከዓመታት በኋላ ነው። አሁን በትራፊክ ስራ ላይ የተሰማሩ ሰዎች ሌላ ዓለም ውስጥ ናቸው። ኦኬ ስለዚህ እንደዚህ ሊሆነ ምንድነው ሂዝቦላ ህልውና የለውም። ሂዝቦላ will be disarmed and disbanded። የእስራኤል ፍላጎት አድርገን ነው ሰለኝ
ይሄ በዚህ በኩል በኢራን በኩል ተቀባይነት የለው። ሩቢዮ ያሉት እኮ ይሄንን ነው። ማንበብ አትችይም ወይ ነው ለኔታንያሁ ጌታ ያነቡ እዛ ላይ ተጻፈው እኮ በሁሉም ግንባር ጦርነት ይቆማል ሲባል ሄዝቦላ አይኖርም ማለት አይደለም። ሊባኖስ ደግሞ ከእስራኤል ጋር ተዋግታ አታውቅም። ከእስራኤል ጋር የሚዋጋው ማን ነው? ሄዝቦላ የማን ነው? የኢራን። ስለዚህ ሄዝቦላ ይፈርሳል። ሄዝቦላ ሊባኖስ ውስጥ ቀላል የማይባል መቀመጫም አለው እኮ አይደል? የመንግስት አስተዳዳሪ ነው ውስጥ እኮ ብዙ መሰረት ያለው ይችላል። በፖለቲካ ፓርቲነት ይችላል። ማንድ እንትን ምንድን ነው ፋቲጉን ቀይሮ ሱፍ ለብሶ በዛው መቀጠል ይችላል። ግን ከዚህ በኋላ ሄዝቦላ የሊባኖስ ህይወት ላይ አይወስንም። ሊባኖስ የሊባኖሳውያን ህይወት አገር ናት ነው እዚህ ጋር ያለው እንትን ሩቢዮ ነው የሚያስረዱት። አክቹአሊ አሁን ድርድሩን የሙሉ ታውቋል። እና ይሄ በመሆኑ የሄዝቦላ ዋና ጸሐፊ ናይም ቋሲም አይደረግም ብለዋል። ይሄ ነገር እስራኤል ኮቴዋ ላይ እየተባለች ትወጣለች በግድ ከመውጣቷ በፊት ራሷ አውቃ አንዲት ኢንች የሊባኖስን መሬት ጫማዋን እንትን አፈሩን አራግፋ ትወጣለች ብለው ተናግረዋል። እድሜያቸው ወደ 70ዎቹ አጋማሽ በላይ ነው የሚገኘው እና ወደ ትግሉ የገቡት የኬሚስትሪ መምህር ሳሉ ነው። እስራኤል እንደ ሌሎቹ የሂዝቦላ ሰዎች ያሉበትን አላወቀች ይሆን? በእውነት ነው የምናገረው። አድክመዋታል። እሳቸውን በመፈለግ ደክማለች። ለዚያው ጦሯን ይሄን ያልኩ አስገብታለች እኮ ሊባኖስ ውስጥ በጭራሽ ሊገኙ አልቻሉም። እና ነገር ግን አሁን አንዳንዴ በጣም ተስፋ ስትቆርጥ የወንድማቸውን ልጅ በጣፊነት የሚሰራ እሱን ገደልኩ ብላለች። እሳቸውን ባላገኝ እሳቸው አትላለች። ጫማሽን እንደዚህ አፈሩን አድርገሽ ትወጫለች ብለዋል። ይሄንን ስናወራ ቀልጥ ያለ ሰልፍ ነበረ። ጸረ ማለት የሂዝቦላ ደጋፊዎች ሰልፍ ነበር ሊባኖስ ውስጥ በሊባኖስ የሊባኖስ የሂዝቦላ ህልውና ሊከስም አይችልም የሚል ሰልፍ ነው የነበረው እና ለመጀመሪያ ጊዜ ሊባል በሚችል የሊባኖስ ጦር በትኖታል ሰልፉ። አቀላል የማይባል ደጋፊ ነው ያላቸው እዛው ውስጥ ሞር ዛን ሃፍ እንትኑን ያላቸው። ኦኬ ሰላም ነው። ስለዚህ አሁን ምንድነው ሄዝቦላ ትጥቅ ይፈታል በመግባቢያ ስምምነቱ መሰረት። ኢራቅ ውስጥ የሚገኙ ደጋፊ ኢራን የሆኑ ሚሊሻዎች በሙሉ ትጥቅ ይፈታሉ። ሂዝቦላ ይባላል ሌላ ኢራቅ ውስጥ እንዲህ ያለ እስከ ሐማስ ድረስ ሐማስ ሚሊተሪ ጋዛ ውስጥ ያው ህልውና ያለው በዛ ስምምነት እንዲህ ይሄ ነው የሚደረገው። ስለዚህ በሁሉም ግንባሮች ይቆማል ማለት ይሄ የእስራኤል መሰረታዊ ጥያቄዎች እንደዚህ ናቸው። ይሄንን ይፈታል እና ሚሳኤል እና ምንም የምታጠቁት ነገር የለም በማለት ሩቢዮ ናቸው እያስረዱ ያሉት። ኢራኖች ደግሞ ነገር ያለው የኢራኑ መንፈሳዊ መሪ እኔ ሐሳቤ ሌላ ነበር ልቀበለውን ያሳመነኝ ያስገደደኝ ፕሬዚደንት ማናቸው ፔጀሽኪያን ነው። የተጋትሮ ተራዳዮቻችን በሚገባ ተጠብቋል ብሎኛል ብለው አሁን ሄዝቦላ ትጥቅ የሚፈታና የሚከስም ከሆነ ኢራን ይሄንን ያልተግባብተው ስምምነት ትወስዷለች እኮ ተግባራዊ ሊሆን እንደማይችል ማሳያ ነው። ይሄንን ነው የምነግርህ። ደከመን እኮ ይሄን እኮ መሰረት ማድረግ ነው። አሁን ምክንያት እየተፈለገ ቁርቋሶ ጀመሩ፣ ተመልሰው ወደ ጦርነት ገባሉ። አሁን አንድ ዙር ድብደባ ቢሆንም በአንድ ሌሊት ውስጥ የታየው ድጋሚ ወደ ጦርነት አሜሪካኖች የሚገቡ ከሆነ ተመልሶ ይሄ ስምምነት መፍረሱ የማይቀር ይሆናል። ስምምነቱ እኮ አሁን የነገርኩህ ነው። እኔ ግራ ይገባል። እቺ ለሁለት ወር እኮ ነው። አሁን እኮ ትንሽም ተስፋ ያለው እኮ ለሁለት ወር ይዘውት የቆዩትን ነገር ማቆየት ከቻሉ ከሁለት ወሩ በኋላ ዋናው ስምምነት ውስጥ ሊገቡ ይችላሉ። እንዴት ያቆሙ? የሊባኖስ ሉዓላዊነት ይከበር፣ ግዛት አንድነቷ ይከበር፣ ጦርነት ይቆም ትላለህ። እዛ እስራኤል ሄዝቦላ ይወጋኛል፣ ስለዚህ እንዳይወጋኝ የሴኩሪቲ ዞን ውስጥ አልወጣም ማለት ነው። እስራኤል እኮ ከሊባኖስም እኮ የተናጠለ ስምምነት አድርጋለች አይደል እንዴ? አድርጋለች እኮ ልውጣለች። በዛ እንደወጣ ከፈለገ ስጋቱን አስግዷል። አባን ትወጣለች በግድ እስከ መጨረሻው ታቆስሻለሁ አለ ሄዝቦላ። ስምምነቱ ደግሞ ሄዝቦላን ትጥቀፈታ እንጂ አልሰማሙ። የስምምነቱን አላየም ወይ ነው ያለው። ገብቷል። ይሄንን ሲመጣ
የኢራኑ የውጭ ጉዳይ ሚኒስቴር ቃል አቀባይ ባጋ ይባላል። በጣም ኃይለኛ ሰው ናቸው። አሜሪካ ሪኢንተርፕሬት ማድረግ ጀምራለች እንትኑ ስምምነቱን መቼም አንድ ስምምነት ስታረግ ትርጉሙ ይገባል። ይሄ መጀመሪያ ትርጉም ነው። የትርጉም ደግሞ ስትፈልግ ሪኢንተርፕሬት ስለዚህ እውነቱን ለመናገር ሌላ ነገር ልንገርህ። ምናልባት አድማጮች ኢንተረስት ሊኖራቸው ይችላል። እኔ ግን ምን የሚለኝ ሁለቱም ተያይዘው አውሮፕላን ሞልተው ኔዘርላንድ አረፉ። ሆላንድ ነው ስዊዘርላንድ አረፉ። ሄዳል አይደል? እዛ ላይ ስዊዘርላንድ ጄኔቭ ስዊዘርላንድ ይላል እኮ ጄኔቭ ነው። ስዊዘርላንድ የዲፕሎማሲ ከተማ ጄኔቭ ነው። ዋና ከተማው በርን ይባላል። እቺኛዋ ደግሞ ተራሮች ያሉበት በጣም በቪዲዮ ሲያሳዩ እሱን ነው የማውቀው። በቪዲዮ ሲያሳዩ በጣም እኔ የፈረንጅ ዋና ከተማዎች አይበስጠኝም። ምክንያቱም ለንደንን ካየው ፓሪስ እንዳየው ቆጠራ ፓሪስ የሰው ድካም አለ እና የት ሄዱልሃል? ተያይዘው የተራራ ላይ ተሰራ መወያያ መዝናኛ መቼም መዝናኛ ዓላማ መቼም ጥሩ ወደ አፍ የሚገባው ጥሩ ነው። ፉት የምትለው ነገር ጥሩ ነው እና የሰላም ፍላጎትን ይጨምረዋል የሚል ተፈጥሮን እያደነክ እንድትወያይ ነው። የመኖርን ፋይዳ ያበረታል ነው እንጂ አምጥተህ እዚህ እንትን ላይ ብታነጋገራቸው እዛው ሊጋደሉ ይችላል። ገብቶሃል? አሁን በጣም አስቂኝ የሚያደርገው ምንድን ነው? በእውነት እኔ እውነቴን ነው የምነግርህ። እንዴት አድካሚ አለመሆኑ ተነጋግረው ተስማማን ብለው ወጡ። እኛኛው ረጅሙ የአሜሪካው ምክትል ፕሬዚደንት እዛው ጄኔቭ ላይ ሰለቀ በጣም ኢንካሬጂንግ ሪዛልት ታይቷል። ኢራን የኒውክሌር ተቋሞቿን በሙሉ ልታስፈትሽ ተስማምታለች ምናምን ብለው መግለጫ ሰጡ። እየጠበቅነው አይደለም። በአንድ ስብሰባ ላይ ይመረቃላቸው ይመስለኛል። በአንድ ስብሰባ ላይ መርታ ብለው ይሄን ተናገረው አልገቡም። ኢራን እንጂ የት ላይ የተነጋገርነው እንደዚህ ተባብለው ወንድ የሆነ ስቴት የተደበደቡ የኒውክሌር ጣቢያዎች ይሄ ፈረደበት የበለጸገው ዩራኒየም አለባት። እስኪ ወንድ የሆነ ሰው ለመበተሽ ዘንድ ማን ነው? በጭራሽ ስምምነቱ ላይ የለም እንዴ? በዚህ ልክ እንደዚህ ነው። ይሄ ነው እኮ አንዳንድ ጊዜ ግራ ነው እኮ የሚገባ። አየህ ስራ ይሰሩ ትልልቅ ሰዎች ማለት ግራ ነው። እኔ አሁን ለምሳሌ ከስልጣን ነው የማነሳው ምክትል ፕሬዚደንቱ ምንድን ነው የተጻጻፍከው? ወይስ በምንድን ነው ፓኪስታን ያወያየቻቸው? በቋንቋው ገብቷል። በየቋንቋቸው በኋላ ዶናልድ ትራምፕ ቢጨንቃቸው ተጽፏል አሉ። በዚህ አልተስማሙም። የተጋትሮ ተራዳ የሚባለው ኃይል ፈጽሞ ከጥያቄ ውስጥ ሆኗል። ኢራን አሸነፈች ብለን እኛም ሰርተናል። ራሷ እስራኤልም የኔ ነገርማ በቃ ቦማ ውስጥ ከተቱኝ እኮ ብላለች። ሩቢዮ ግን ያሉት አንዳቸው እዚህ ያለ ትጥቅና ሚሳይል በሙሉ ፈራሽ ነው እና ኬርፉል ሪዲንግ ያስፈልጋል። የመጀመሪያ አንቀጽ በረማምቦ አሉና ይሄ ዜና አሁን ለህዝቦላ ደረሰ። እንግዲህ ድርድሩ በእንግሊዝኛ አብዛኛው የሚካሄደው ነው፣ በፐርሺያ ቋንቋ ነው። ምክንያቱም ከዚህ ከኢራን እኮ እየተባለ ያለው ነገር እኮ እየወጣ ያሉ መግለጫዎች እኮ ቶታሊ እነሱ የተናገሩትን ነገር አሜሪካ የምትለውን ነገር እንዳልተቀበሉ ነው የሚያሳየው። ማነው አስተርጓሚ? እነ ፓኪስታን ነው የሚሆኑት። እስላማባድ አይደል እንደ ፓኪስታንና በኳታር ነች እዛ ውስጥ ያሉት እኮ። እኔን ስላለ ችግር ምንድን ነው የሚያስተርጉሙት? እነዚህ ግራና ይሄ የ1888 የዓለም ጦርነት ችግር ሊፈጥር ነው መሰለኝ። የውጫሌ እኮ የኛ ሳናቅ ነው እኮ የሚያውቅ ሰው መጥቶ ተረጎመልን አይደል እንዴ? ግን እዛ ውስጥ ሸንቁሮ የከተቱት ነገር አለ እኮ። ጣሊያኖች አያውቁም ብለዋል። በጣሊያንኛ ነው የመጀመሪያው ትርጉም። ከዛ ወደ አማርኛ ሲመለስ ለካ ኢትዮጵያ አጠቃላይ ሁሉ የአማርኛ ትርጉማ ሌላ ነው የሰጡን። የምንፈልገው ነው የጣሊያንኛ ትርጉም ግን ኢትዮጵያ በሞግዚት ስር ያለች ያደርጋታል። እስራኤል ጣይቱ ያለች ታስታውሳለህ? ደስ ይላል። ምንድን ነው ያሉት? የጣሊያኑን ተወካይ ቤተ መንግስት አስጠርተውት ነው። እኔ ሴት ነኝ፣ ጦርነት አልወድም፣ ነገር ግን በሀገር ጉዳይ ከሆነ ደረቱን ለጠላት ጦር እግሩን ደግሞ ለጠጠር
የማይሰጥ ኢትዮጵያዊ አይኖር። ጣሊያኑ ተንጣጣ። በምን ዘጉት? እዛው ነገር ቦታው ላይ